በአሜሪካና በኢራን መካከል የተካሄደው ሶስተኛ ዙር ድርድር በውስን ስምምነት መቋጨቱን ተከትሎ በመካከለኛው ምስራቅ ያለው ውጥረት አሁንም የቀጠለበት ሳምንት ነበር ያሳለፍነው። በሌላ በኩል ለቀናት በድንበር ላይ ግጭት ውስጥ የከረሙት ፓኪስታንና አፍጋኒስታን ከባድ ውጊያ ውስጥ የገቡት በዚሁ ሳምንት ሲሆን ከሁለቱም ወገን በርካቶች ሞተዋል፣ ቆስለዋልም። የፓኪስታን መንግስት በአፍጋኒስታን ላይ በይፋ ጦርነት ማወጁን ማሳወቁ ደግሞ ግጭቱ ከዚህም በላይ ሊባባስ ይችላል የሚል ስጋትን አጭሯል። ዘነበ ኃይሉ እነዚህንና ሌሎች የሳምንቱ አበይት ዜናዎችን ወደ ኋላ መለስ ብሎ የሚያስቃኘውን የዓለም በሳምንቱን ጥንቅራችንን ወደ እናንተ ያደርሳል። እንከታተለው። ተመልካቾቻችን ወደ ቀዳሚ ሳምንቱ አብይ መረጃችን ስንሻገር የምናገኘው የኢራንና የአሜሪካ ድርድር ጉዳይ ነው። ለሶስተኛ ዙር በኢራንና አሜሪካ መካከል የተካሄደው ድርድር የታሰበውን ያህል ፍሬ ሳያፈራ መቋጨቱ የተሰማው በዚሁ ሳምንት ነበር። ከድርድሩ በኋላ የኦማን ውጭ ጉዳይ ሚኒስትር አሜሪካና ኢራን በጄኔቫ ያካሄዱት ድርድር ከፍተኛ መሻሻሎች የታዩበት ነበር ቢልም ሁለቱ ሀገራት በፖለቲካ መሪዎች ቢስማሙም ገና ለቴክኒካዊ ጉዳዮች አሁንም ተጨማሪ ጊዜ እንደሚያስፈልጋቸው እየተነገረ ይገኛል። የኦማኑ አሸማጋይ ውጭ ጉዳይ ሚኒስትሩ ባድር አልቡሳይድ ሁለቱ ሀገራት እስከ ወዲያኛው ከስምምነት ላይ ለመድረስ እድላቸው ምን ያህል እንደሆነ ባይገልጹም የአሜሪካና ኢራን ባለስልጣናት በቀጣይ ሳምንት በጣሊያን ቬና ተገናኝተው በከፍተኛ ቴክኒካዊ ደረጃ ይመክራሉ ብለዋል። የኢራንን የድርድር ልዑክ የሚመሩት አባስ አርጋቺ ስለ ድርድሩ በሰጡት መግለጫ ደግሞ ጥሩ መሻሻሎች መታየታቸውን ጠቁመው በተወሰኑ ጉዳዮች ላይ ከአሜሪካ ጋር አለመስማማታቸውን ተናግረዋል። አባስ አርጋቺ ቀጣዩ ዙር ድርድር ከአንድ ሳምንት ባነሰ ጊዜ ውስጥ እንደሚካሄድ ገልጸው በቀጣዮቹ ድርድሮች ሀገራቸው ኢኮኖሚያን ያጎበጠው ማዕቀብ እንዲነሳላት ያነሳቸውን ጥያቄ ዳግም እንደምታቀርብ አሳውቀዋል። ከዚህ ቀደም የፕሬዝዳንት ትራምፕ አስተዳደር ለኢራን የሰጡት የ10 ቀናት ቀነ ገደብ ከመጠናቀቁ በፊት ሁለቱ ሀገራት ከአንዳች ስምምነት የመድረስ እድላቸው ጠባብ ስለመሆኑም እየተነገረ ይገኛል። ከዚህ ድርድር ጎን ለጎን ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ እርምጃ መውሰድ በሚቻልባቸው አማራጮች ዙሪያ መቀመጫውን በመካከለኛው ምስራቅ ባደረገው የአሜሪካ ማዕከላዊ እዝ የባህር ኃይል አዛዥ ብራድ ኩፐር ገለጻ እንደተደረገላቸው ተሰምቷል። የዋይት ሀውስ ምክትል ቃል አቀባይ አና ኬሊ መገናኛ ብዙኃን የፈለጉትን ግምት ሊያስቀምጡ ይችላሉ ያሉ ሲሆን በኢራን ላይ ምን አይነት እርምጃና መቼ መወሰድ አለበት የሚለውን የሚወስኑትም ሆነ የሚያውቁት ፕሬዝዳንት ትራምፕ ብቻ ናቸው ብለዋል። ወደ ቀጣዩ የሳምንቱ አብይ መረጃ ስናልፍ የምናገኘው የፓኪስታንና የአፍጋኒስታንን ግጭት ይሆናል። የአፍጋኒስታንና የፓኪስታን መንግስታት ጦር እንዲማዘዙ ያደረገው ምክንያት ፓኪስታን የአፍጋኒስታን መንግስት እኔን የሚወጉ የቴህሪክ ታሊባን ታጣቂዎችን መሽጓል፣ ቡድኑንም እስከ አፍንጫው ያስታጥቃል በማለቷ ነው። ይህ ታጣቂ ቡድን ከአፍጋኒስታን ድንበር እየተሻገረ ወደ ፓኪስታን በመግባት የሚያደርሳቸው ተደጋጋሚ ጥቃቶች የኢስላማባድን መንግስት እረፍት ከነሳ ቆይቷል። ታዲያ ፓኪስታን የአፍጋኒስታኑ የታሊባን መንግስት ሞክሼውን የፓኪስታኑን የታሊባን ታጣቂ ቡድን ታጣቂዎች በግዛቱ እንዲሰለጥኑና በነጻነት እንዲንቀሳቀሱ ፈቅዷል ስትል በተደጋጋሚ ስትወነጅል ነበር። ሆኖም የአፍጋኒስታን መንግስት የኢስላማባድ ውንጀላ መሰረተ ቢስ መሆኑን በመጥቀስ ታጣቂ ቡድኑ በአፍጋኒስታን አለመኖሩን ይጠቅሳል። የፓኪስታን መንግስት ውንጀላ በሀገር ውስጥ ያለውን የጸጥታ ሁኔታ መቆጣጠር ባለመቻሉ ይህንን ለመሸፋፈን ነው ብሏል። ሆኖም አንዳንድ የአፍጋኒስታን ባለስልጣናት የፓኪስታኑ ታሊባን ታጣቂ ቡድን በአፍጋኒስታን ውስጥ እየተንቀሳቀሰ እንደሚገኝ ያምናሉ። የፓኪስታኑ ታሊባን ታጣቂ ቡድንና የአልቃይዳ አሸባሪ ቡድን በአፍጋኒስታን ማንሰራራት ከፓኪስታን ባለፈ እንደ ቻይናና ሩሲያ የመሳሰሉ የቀጠናው ሀገራትንም ስጋት ውስጥ ስለመጣሉ ይነገራል። ታዲያ የፓኪስታኑ ታሊባን በኢስላማባድ ላይ ከጊዜ ወደ ጊዜ የሚያሳድረው ጥቃት እያየለ መምጣቱን ተከትሎ የፓኪስታን መንግስት እያገባደድን ባለነው ሳምንት መጠነ ሰፊ የአየር ጥቃት በአፍጋኒስታን ላይ ፈጽሟል። ጥቃቱም ከአፍጋኒስታን ርዕሰ ከተማ ካቡል ባለፈም እንደ ካንዳርና ፓክቲያ በመሳሰሉ ግዛቶችም መፈጸሙን የተሰማው ፓኪስታን በዚህ ጥቃት ከ133 በላይ የአፍጋኒስታን ወታደሮችን መግደሏን፣ 27 የጦር መሳሪያ ማከማቻዎችን ማውደሟን እንዲሁም ከ80 በላይ ታንኮችን ማውደም መቻሏን ገልጻለች። የፓኪስታን መንግስት በዚህ ታጣቂ ቡድን ላይም ሆነ በአፍጋኒስታን ላይ ያለው ትዕግስት መሟጠጡን በመግለጽ የአሁኑ ዘመቻ ታጣቂ ቡድኑን እስከ ማጥፋት ሊሄድ እንደሚችል ነው ያመላከተው። የአፍጋኒስታን መንግስት በፊናው ወሰድኩት ባለው የምድር ኃይል ያጸፋ እርምጃ 55 የፓኪስታን ወታደሮችን ገድያለሁ ብሏል። ተመድን ጨምሮ የተለያዩ ሀገራት ሁለቱ ሀገራት ወደ ጠረጴዛ ዙሪያ በመምጣት ችግሮቻቸውን እንዲፈቱ ቢጠይቁም ፓኪስታን ከጀመረችው ወታደራዊ ዘመቻ ወደ ኋላ እንደማትመለስ ነው ያሳወቀችው። የሀገሪቱ ጠቅላይ ሚኒስትር ሼህባዝ ሸሪፍ በበኩላቸው የአፍጋኒስታን መንግስት የአጸፋ እርምጃ ለመውሰድ ካለመ የከፋ ጥቃት እንደሚጠብቀው ነው ያስጠነቀቁት። አሁን ደግሞ ፓኪስታን ከአፍጋኒስታን ጋር ከሙሉ ደረጃ ጦርነት ውስጥ ገብቻለሁ እያለች ነው። ወደ መጨረሻው የዚህ ሳምንታዊ መረጃ ስናልፍ የምናገኘው የዩክሬን ጦርነት 5ኛ ዓመቱን የመያዙ ዜና ነው። የዩክሬን ጦርነት 5ኛ ዓመቱን የያዘው በዚሁ ባሳለፍነው ሳምንት ሲሆን
ይህንን ዕለትም ዩክሬንና ሩሲያ በተለያዩ ነጥቦች አስበውታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዕለቱን የዘከሩት በዩክሬን ጦርነት እየተዋደቁ ላሉ ወታደሮች በቤተ መንግስታቸው የክብር ሽልማት በመስጠት ነበር። ይህንን የዩክሬንን ጦርነት 5ኛ ዓመት አስመልክቶ ንግግር ያደረጉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሀገራቸው ይህንን 5ኛ ዓመቱን ያስቆጠረውን ጦርነት ለመቋጨትና ሰላም ለማውረድ ሁሉንም አይነት ነገር ለማከናወን ዝግጁ ናት ብለዋል። ዜሌንስኪ አያይዞም ሩሲያ ዩክሬንን ከወረረች 5ኛው ዓመት ቢቆጠርም ፕሬዝዳንት ፑቲን እቅዳቸውን ማሳካት አለመቻላቸውን በመጠቆም በጦርነቱ ዩክሬን አሁንም አሸናፊ ስለመሆኗ ተናግረዋል። ሆኖም በዚህ ጦርነት ዩክሬን 26 በመቶ የሚሆነውን ግዛቷን ማጣቷ የሚነገር ሲሆን ከጦርነቱ በፊት ከነበራት 40 ሚሊዮን ሕዝብ ውስጥ ደግሞ 10 ሚሊዮን የሚሆነው መሰደዱና በሩሲያ መጠቃለሉ ነው የተመላከተው። Where do you come from? Ukraine, Kryvyi Rog, Ukraine. 5ኛ ዓመቱን በያዘው በዚህ ጦርነት ዩክሬን ከ200 ሺህ በላይ ወታደሮቿን ስታጣ ሩሲያን በተመሳሳይ ከ180 ሺህ በላይ ወታደሮቿ መሞታቸውን የተነገረው። በሌላ በኩል በዚህ ሳምንት ሩሲያና ዩክሬን የወታደሮቻቸውን አስክሬን በከፊል ተቃይረዋል። ሩሲያ 1000 የዩክሬን ወታደሮችን አስክሬን በዓለም አቀፉ የቀይ መስቀል ኮሚቴ በኩል ለኪየቭ ስታስረክብ፣ ዩክሬን በበኩሏ 35 የሩሲያ ወታደሮችን አስክሬን ነው ለሞስኮ ማስረከቡ የተነገረው። 5ኛ ዓመቱን የያዘውን ይህንን ጦርነት በሰላማዊ መንገድ ለመፍታት አሜሪካ እያካሄደች ያለችውን ጥረት በዚህ ሳምንትም የቀጠለች ሲሆን አሜሪካና ዩክሬን በጄኔቫ የሁለትዮሽ ንግግር አድርገው ነበር። የአሜሪካና የዩክሬን ባለስልጣናት በጄኔቫ በነበራቸው ውይይት ከጦርነቱ በኋላ ስለሚኖር የመልሶ ግንባታ እቅድና ጦርነቱ መቆም በሚችልባቸው ቅድመ ሁኔታዎች ዙሪያ መምከራቸው ተሰምቷል። የዩክሬኑ ፕሬዝዳንት ዜሌንስኪ ቀጣዩ ሶስትዮሽ ድርድር በቀጣይ ወር በአቡዳቢ ከተማ እንደሚካሄድ የጠቀሱ ሲሆን ሀገራቸው ቀጣዩ የሶስትዮሽ ውይይት ውጤታማ እንዲሆን መዘጋጀቷንም ጠቁመዋል።